እና ተስማምተሽ ወንድምሽን ልሸሽው? አዎ ልጁን ሰጥቼ ገንዘቡን ተቀብዬ መጥቻለሁ። ልጄ የት ነው ያለው? ትሰምኛለሽ? ካሁን በኋላ እንዳትጠጊ፣ ካልሆነ ስነ ስርዓትሽን ነው የማስይዝሽ። ከልክ ያለፈ ነገር ባታረጊ ደስ ይለኛል። ሰማሽኝ? እሺ ግን ሰሚምን ስለሚስቴም ሆነ ስለ ልጄ አንዳች ነገር እንድትናገር አልፈልግም። ኦኬ? ያኔ ማለት ያንተ የልጄ ማለት ደግሞ የጋራ ብለን አይደለ ድርጅቱን በጋራ እንድታደር ሙሉ ክልና ይሰጣል። እንደዛ ከሆነ አንቺ ድርሻ ለበኔ ስም አርጊዋ፣ በኔ ስም አርጊው። ትሰሚኛለሽ? እኔም እንደ አንቺ ሴት ብሆን ማለት ነው ከማንም ሀብታም ጋር ተጋድሜ ሀብታም ለመሆን ዲቃላ ወልድ ነበር። አልተሳካልኝ። ነፍስ ዘርቶ መሬት ወርዶ ካላየሁት አማን በጥፊ ነው የምትሻል። እኔ ደግሞ ሲጣርግ ይገልሻለሁ። ግን እንዴት ነው? ምንም አይነት ፍንጭ የለም? ኬዞን አንተ እንዳልከው በሚስጥር እየመረመር ነበር። ግን ያገኘነው ፍንጭ ቢኖር አንድ የሰው ማኝ እንዳለ ነው። እሱ በሰጠን አድራሻ ላይ ከወራት በፊት የተወሰነ ቀን የቆዩ ይመስለናል። አንድ ገርጫማ አግኝተናል። ማን ነው? አንተ ዲቃላ ትሰማኛለህ? የምትናገረው ነገር ብታቅ ነው የሚሻለው። ምን ልታመጣ? ምን አባ ልታመጣ? ከዚህ ቤት ልታባረኝ ወይስ ደግሞ ድርጅታችሁን ልነቅኝ? ቆይ ምን እውነቱን ስለተናገርኩ ነው? አዎ ከየትም ነው የወለደች ዲቃላ ነኝ። አፈዝጋ ዲቃላ ነኝ። አፈዝጋ ዲቃላ ዝም በል። ወይኔ ሰማይ ዝም በል። እማ አማን ናጌት ጌችኮ ቅድም ነው የወጣው። አማን ደግሞ እስክትነቂ እየጠበቀሽ ነበር። ግን ተረብሾ ስለነበረ ንፋስ እንዲቀበል ላኩት። እኔ ያለውለት ለማለት ነው አይደለ? አንድም ያንቺ ጦስ ጎኖ ውስጥ የከተተኝ አንቺ ከመጣሽ ጊዜ ጀምሮ ወንድሜ ላይ ማይሆን ሰላም አይቼበት አላውቅም። ምግብ ልስራልሽ ወይስ ቡና ላፍላልሽ? አማንም ደግሞ ስትነቃ ደውይልኝ ብሎኝ ነበር። ልጥራው እንዴ? እኔ አሁን አንቺን አምኜ ነው ከእጅሽ እህል የምቀምሰው? እንደው በረሃብ ፍግም እላለሁ እንጂ ደግሞ ከእብድ። በቃ ለደስታ ልንገራትና እሷ ትስራልሽ። በዛ ላይ ደግሞ መድኃኒትሽን ማዋጥ አለብሽ። እንደው አንቺ ልጅ እናት የለሽም? እንደው በእናትሽ ልለምንሽ እባክሽን ከዚህ ቤት ምን ብለሽ ጥፊልኝ። ጌታቸውም ካንቺ ጋር መዋል ከጀመረ ጀምሮ ራስ ወዳድና ስግብግብ ሆነ። አረጌች እንደዛ ያደርግም። ምናልባት በንዴት መሀል ይሆናል ጸቦ የተነሳው አይደል? እንዱ ሲያዩ ሾት መስያለሽ። ይሄኔ አንቺ ራስሽን ይሄን ክፉ ሐሳብ የምትመክሪው መች ምክሬን ሰምቶ ያውቅና? እሱ እኮ ከራቀኝ ቆየ። ለነገሩ አንቺማ እንዲያብደሻል። እኔን ከምታሳብጂኝ እዛ መኝታ ቤትሽ ገብተሽ ቁጭ ብለሽ ብትቀለብ ይሻለኛል። እዛ እኮ ሙሉ ደስተኛ ሆኜ አይደለም። እዚህ ስመጣ አንቺም በእኔ ደስተኛ አይደለሽ። በዛ ላይ ደግሞ በጣም ትቆጭኛለሽ። እንደው ካንቺ የሚገላግለኝ ልጣ መቆጣቴ ነው የገረመሽ? ገና ብን ብለሽ እንድጠፊ ነው ማረግሽ። ስማም አስደነገጥከኝ እኮ። ኧረ እባክሽ ደነገጥሽ? እኔ የምልሽ ያቺ ሙኝ ሴትዮ ነቃች ወይስ ደግሞ አሁንም እንደተጋደመች ናት? ማን? ማሚ ማለቴ ምኑን ነው? አዎ ተነስታ ነበረ። ከኢዳን ጋር ነበሩ በቅርቡ። ያልኩሽን ነገር አሰብሽበት? ምን ልታደርጊ ነው? አዎ አንተ ምንም አታስብ ጌች፣ እኔ ሁሉንም ነገር አስተካክለዋለሁ። አስተካክለዋለሁ፣ እችለዋለሁ፣ አድርገዋለሁ። ቆይ ምን እያልሽ ነው ያለሽው? እዚህ ቤት ውስጥ ያለ ምንም ገንዘብ ባዶዬን እንድባረር ነው እንደምትፈልጊው? ቆይ ልጄ ልጣ ንገሪኝ፣ ልጄ ልጣ ወይ? አይደለም ጌች፣ እንደማስተካክለው እኮ እርግጠኛ ነኝ። ያው የጊዜ ጉዳይ ሆኖ ነው እንጂ ጌች፣ ትንሽ ጊዜ ስጠኝ። እሺ ግድ የለም ትንሽ ጊዜ እሰጥሻለሁ። ግን እመኝ ይህን ነገር ቶሎ ማታርጊ ከሆነ ሲጣረጊ ነው የምገልሽ። አዎ ገብቶኛል። እንዴትም አድርጊ ያላትን ነገር ነጥቄ ልጄን ካላስመለስኩ ይሄን አጋጣሚ መቼም ቢሆን ላገኘው አልችልም እያልኩሽ ነው። ትሰሚኛለሽ? የእህቴ ትልቁ ደካማ ጎን ምን እንደሆነ ታውቂያለሽ? ማጣት፣ ድህነት ነው። ስለዚህ ያላትን ነገር ነጥቄ በድህነት እንድትማቀቅ ነው የምፈልገው። ትሰሚኛለሽ? አንቺ
አድርጊ ያልኩሽን ነገር ቶሎ አድርጊ። ሄዱ የት ጠፍተህ ነው? እናትህ እኮ ስትፈልገኝ ነው። ቀን በተፈጠረው ነገር ትንሽ አፍሬኝ ያረፈድኩት በጣም ይቅርታ። ይኸውልሽ ከጌች ጋር የተፈጠረውን ነገር አስቤ ያደረኩት ነገር አይደለም። እሺ እረዳሃለሁ ማለት ጌች እኮ ባህሪው ትንሽ ችኩል፣ በዛ ደግሞ ሰው በጣም ሊያስቀይም ይችላል። ዛሬ ደግሞ እንዴት ነው? ቀለል ያለሽ ትመስያለሽ ነው ወይስ መስሎኝ? አይ ደህና ነኝ እግዚአብሔር ይመስገን። ትንሽ እንደውም በጠዋቱ ግርግር መድኃኒቴን ሳልወስድ ድረስ ይኸው አሁን ልወስድ ስል እኮ ነው የመጣከው። ሄዱ አደራሽ መድኃኒትሽን በሰዓቱና በአግባቡ ውሰጂ። ቆይ ደስታ ሴት ሄደች? ደስታ እናትህ ጋር ናት። እናትህ መቼ እኔን ታስጠጋኝና ምን ባደርጋት ልትወደኝ እንደምችል አላውቅም። ይኸውልሽ ሄዱ እናቴ በእርግጥ ተናጋሪ ልትሆን ትችላለች፣ ግን ደግሞ መጥፎ ሴት አይደለችም። እባክሽ ተረጃት። በቃ ውሰጂና እረፍት አድርጊ። ደስታ ወይ ሄዱዬ ነይ እስኪ ቁጭ በይ። ወይ ሄዱዬ ምን ሆነሽ ነው? ፊትሽ የተረበሸ ይመስላል። ምንም አልሆንኩም፣ የሆነ ነገር አስጨንቆኝ ነው። ምንድን ነው ያስጨነቀሽ? የነገርሽኝ ታይና ሄዱዬ፣ እኔ የምልሽ የሆነ ሰው ወደድሽ ነው፣ እሱ ደግሞ አንቺን አልወደደሽም እንበል። እሱ እንዲወድሽ ምንድን ነው የምታደርጊው? ይሄ ነው ችግሩ። ይኸውልሽ ስሜትሽን በግልጽ ንገሪው። ከዛ እንደማይወድሽና ለአንቺ ፍላጎት እንደሌለው ከተረዳሽ ታዩ። ማንንም ሰው በግድ የራስ ማድረግ አይቻልም። ሄዱዬ መተው ለመቻል እኮ ነው ችግሩ። አይዞሽ ለአንቺ ያለውን አታጭም። ይልቅ እሱን ታይና ሄዱዬ፣ ዛሬ መድኃኒትን ሳልሰጥሽ እንዲሁ ስተራመስ አልኩኝ አይደለ? ምን ላድርግ? እቺ ሴትዮ እንደሆነ እኔን ነው በቃ የምትችለው። ቀን ሙሉ ፋታ አልሰጥሻለችኝ እኮ። አይ በነጌች ነገር ተረብሻ ስለዋለች ነው እንጂ እኮ አንቺ ላይ ማት በረታ። ለነገሩ ሄዱዬ አንቺ እንደምትናገርሽ እኔን አትናገረኝም። ትዕግስትሽ ግን ይገርመኛል። ምን ማድረግ ይቻላል ብለሽ? ይቅርታ አድርጊልኝና ሄዱዬ፣ እኔ አንቺን በሆን ኖሮ ብን ብዬ ነበር የምጠፋው። ቆይ ከዚህ በላይ ምን እስክታደርግሽ ነው የምትጠብቂ? በእሷ ምክንያት እኮ የጭንቀት ታማሚ ሆነሽ ቀረሽ። ልጄን ቅዱሴን ትዳሬን ትቼ መኖር ምችል ይመስልሻል? እንደዛ አድርጊ ነው የምትይኝ? አዎ እኔ የምመክርሽ እንደሱ ነው። ብን ብለሽ ጥፊ ሄዱዬ። የተቀማጭ ሰማይ ቅርብ ነው። ጉድ እኮ ነው። ዛሬማ ሳሎን ድረስ መጣች እኮ። የሆነ ነገርማ ማድረግ አለብኝ። ሄሎ ዶክተር፣ ምን ሰላም አለ ብለህ ነው? ያ የሰጠኝ መድኃኒት እኮ ሰጥቻት ነበር፣ ግን ዛሬ በጣም ደህና ሆናለች። አዎ እሱማ አንድ ወር ሙሉ ሰርቶ ነበረ። አዎ ዛሬ ግን በጣም ደህና ሆነች። ምን መሰለ ዶክተር የፈራሁት እንደዚህ ደህና ከሆነች ሌላ ልጅ እንዳትደግም ነው። አዎ ወስዳለች መሰለኝ። ግድ የለህም ዶክተር፣ ይሄ መድኃኒት ሳይለምድ አይቀርም። ባይሆን ሌላ አዘጋጅልኝና አዎ የሚገላት ወይም የሚያሳብዳትን መጥቼ ወስዳለሁ። ችግር የለውም፣ ሚስጥራችን የጋራ ነው። እሺ በቃ ነገ መጥቼ ወስዳለሁ። ቆይቼ ባብ እሰራልሻለሁ። ራቁትሽን ነው ማስኬድሽ። ጠብቂ።
እንዴት አደርክ አማን? እንዴት አደርክ እያልኩ እኮ ትላንት ባልኩት ነገር አዝነብኝ ነው አይደለ? ለጥያቄ መልስ መስጠት። አዎ በጣም አዝኜብሃለሁ። ቆይ ደስ እንዲለኝ ነበር ነው የጠበቅኩት። ተረዳኝ አማን፣ አውቃለሁ። ግን ደግሞ ማለት ነው ሙሉ እንደዛ አርጋ ኤደንን ባትናገራት ኖሮ የምሬ ነው እኔ እንደዛ አልናገርም ነበር። እኔ ምንም አይነት ለገንዘብ አስቤ አይደለም እንደዛ የተናገርኩት። ሁኔታ ግን እንደዛ አይመስልም። ይኸውልህ ጌች አጎቴ ነህ፣ ላልቀየም እችላለሁ። እጅን ማንሳቴ በጣም ቆጭቶኛል። ግን ደግሞ እናቴን ስትሰድባትና እኔ እረዳለሁ። ገብቶሃል አይደል? አንተ የዋህና ይቅር ባይ ልብ ነው ያለ። እኔ ደግሞ በቃ በነገሮች የምፈተ ከአንደበት የሚወጣውን ነገር መቆጣጠር ማልችል ብኩን ሰው ነኝ። በቃ ተረዳኝ። ይኸውልህ ጌች በእርግጥ የቅዱስ መጥፋት ሁላችንም አስጨንቆናል። አንተን ደግሞ ከኛ የበለጠ እንደሚያስጨንቅ ይገልጽ ነው። ግን ቆይ እናቴ ምን በወጣትና ትሰደብ? አውኩ ነገርኩ ቅድም ሲስተር ያው ኤደን እንደዛ ስትናገራት ውስጥ ያለውን ብስጭት ምናምን መቋቋም አቃተኝ። ለዛ ነው እንደዛ ላክ ነገር የተናገርኩት። አማኒ ፕሊዝ ሶሪ። ይሁን ጌች ያለፈው ነገር አልፏል። ከዚህ በኋላ ግን ከአንደበት እንደዚህ አይነት ነገር እንዳይወጣ በጣም ነው የምቀየመው። እኛ ማለት ቤተሰቦች ነን። ሁሉም ነገር ደግሞ የጋራ ነው። ቴንክ ዩ። ስለ ይቅርታ በጣም ነው የማመሰግነው ጌች። እኔም እጅን ማንሳት አልነበረብኝም። ሶሪ። ኦኬ ቴንክ ዩ። ደስታ እንዴት አደርሽ? እማዬ አልተነሳችም እንዴ? አረ ተነስታ ነበረ። ምናልባት ተመልሳ ተኝታ ይሆን እንዴ? ቅድም ሳሎን ቤት ውስጥ ስትዛዛራ ይቻት ነበር። ይሁን። እኔ የምልሽ ምግብ ደርሷል እንዴ? ባዶ ሌን እኮ ቡና ጠጥቼ ጨጓራዬን ተቃጠልኩ። ምን ነው ማንዬ? እየደረሰ ነው። ጨጓራን ያመሃል እንዴ? ያው እንደ ማንኛውም ኢትዮጵያዊና ዩኒቨርሲቲ ገብቶ እንደወጣ ሰው ጨጓራዬን ያመኛል። ግን ትቶኝ ነበር። ይሄን ሰሞን የተነሳብኝ። አይ ትቶከ ነበረ። እንዴት ተነሳብኝ ነው? ደግሞ እንዴት እንደማስብልህ ታውቃለህ? ሐኪም ቤት ለምን አትሄድም? ለምን እንደተነሳብኝ ታውቂያለሽ? አንቺ መቀባጠር ስለጀመርሽ። በጣም እኮ ነው የምቀባጠር። ግን ታውቂያለሽ? ቆይ እኔ የምለው ግን ደስታ ጤነኛ ነሽ? ኧረ ማንዬ እኔ ደህና ነኝ። እኔ ላንተ እንደምጨነቀው አንተም ለእኔ ትጨነቅልኛለህ አይደለም? ለዚህ እኮ ነው ደህና አይደለሽ ማትቀባጥሪ የምልሽ። ለነገሩ አንቺ ብቻ አይደለሽ፣ የዚህ ቤተሰቦች ሁሉም ታማሚ ሆኗል። ደግሞ እዚህ ቤት ውስጥ ከሄደን ውጪ ማን አብዶ? እሷም ትናንትና ደህና ነበረች፣ ያዝልቅላት እንጂ። ከሄደን ውጪ ያልሽ ትሰምኛለሽ? ከአንቺም ከማየም ሆነ ከጋሼ ኤደን ጤነኛ ናት። እሺ እናንተ ናችሁ አብደሻል አብደሻል እያላችሁ የምታስጨንቋት። አማን ለእግሬ ኋላ ሞቅልህ ቀለል ካለ ከፈለግሽ ታጠቢበት። እህቴ በረንዳ ላይ ብቻሽን ምን ታደርጊያለሽ? ብችልማ ምን ማድረግ እንደምችል አሳምረህ ታውቃለህ። ሳትቀበር በቁመና ሞተሃል ብዬ ነበር እርሜን የማወጣው። ኧረ እቴቴ አላሳዝንሽ አውቃለሁ። በቃ በንግግሬ አንቺንም አማንንም እንዳስቀየምኳችሁ በቃ ይቅርታ። እንኳን እኛ ፈጣሪ ማዝኖብሃል። እንዴት ያጎረሰን እጅ ትነክሳለህ? ከድህነቴ ስላቀቅ መጀመሪያ አንተን ከዛ መከራ ማውጣት ነበር ያሰብኩት። አውቃለሁ እኮ ምን ያህል እንደምታስቢልኝ። ያው እኔን ያናደደኝ እኮ ያችን እብድ ሚስትን መናገሬ ነው አይደለ? ቆይ ግን ምንም አላውቅ ነው የሚመስልህ? ሆዴ አባው ብቅ ላይ ያወጣል አሉ። በእሷ ሀሳብ የሆድን ተናገርክ አይደል? ምንድን ነው የልቤን የተናገርኩት? ታውቂ የለ እንዴ ቶሎ ስሜታቢን ደግሞ እንጂማ እንደዛ አላሰብኩም። አሰብክ እንጂ ባታስብማ ኖሮ ነገ ጥዬ ለመውጣት ድርጅት ብላ አትናገርም ነበር። ብታውቅበት ኖሮ በጊዜያውም ቢሆን አስተዳድረህ ራስን እንድትቀይር ያደረኩ እኔ ነበርኩኝ። አውቃለሁ። ስለዚህ አርፈ ተቀመጥ። አንተም ወንድሜ አማንም ልጄ ናችሁ። ደስታ
ለሄደ መድኃኒት ሰጥሻታ? አዎ ሰጥቻታለሁ ማሚ። ምን ነው? ምንም ግራ ቢገባኝ እኮ ነው። ተሻላት ስንል ተመልሳ ትታመማለች። ችግር የለውም ሰዓቱን ጠብቄ ስጣታለሁ። ትናንትና በነበረው ግርግር እንደውም አልፏት ነበረ፣ ግን ሰዓቱን ጠብቄ ስጣታለሁ ካሁን በኋላ። ትናንት ደህና አልነበረች? እሱን ሳይ ተስፋ አድርጌ እኮ ነው። ምንም ቢሆን ወንድሜ ሚስት አይደለች? ምንም ታናደደኝም። ትናንትና በነበረው ግርግር እኮ ተረብሸን ስለነበር ነው። ይሁንሽ ደስታ፣ ምንም ሳንበላ መዋል እንችላለን። እኛን ነገር ታይ፣ የእሷ መድኃኒት ብቻ እንዳትረሽ እሺ? ችግር የለውም ማሚ፣ ካሁን በኋላ ሰዓቱን ጠብቄ እሰጣታለሁ። እሷ ምንም ተንኮለኛ ብትሆንም የእሷን መዳን ነው የምፈልገው። ወንድሜ በምንም እንዲያዝን አልፈልግም። እሺ ማሚዬ፣ አንቺ ምንም ስጋት አይግባሽ። ካሁን በኋላ ሰዓቱን ጠብቄ እሰጣታለሁ፣ አያልፋትም። አደራ ሰጥቼሻለሁ። ተንከባከቢያት እሺ? ውስጥ ቡና አምጪልኝ። እሺ ማሚዬ፣ አመጣልሻለሁ። ቆይ እኔ የምለው እዚህ ቤት ውስጥ የዓለም መጨረሻ ተቃረበ እንዴ? እንዴት ነው ማሚ ሊደን ማሰብ የጀመረችው? ጆሮዬ ነው? አይ አይኔ ነው። ቆይ ብቻሽን እዚህ ምን ታደርጊያለሽ? አንተም እንደ በፊቱ አይደለም። ቤት ውስጥ ደግሞ የሚያወራኝ ሰው የለም። እሺ የት ልሂድ ታዲያ? ቤት ውስጥ ቁጭ ብለሽ አትጫወችም እንዴ? ምንም የሚያናግርሽ ሰው ከሌለ እንዴ? ምን ሆነሽ ነው ሄደን ሰው የምታስጨንቂው? ታውቀዋለች፣ በጣም እየራከኝ። ቆይ ለምን ትንሽ እንኳን ልትረዳኝ አትሞክር? ቆይ ምንድን ነው የምንረዳሽ ሄደን እንዴ? ቆይ አንቺ ከመምሽ ጋር ችዬ አብሬሽ መኖሪያ አይታሰብሽም እንዴ? ለምንድን ነው ስለማገገም ብቻ የማታስቢው? ብዙ ልብ የሚሰብሩ ቃላቶችን እየተናገርከኝ ነው። ሂድ፣ አውቃለሁ እኮ ከነ ህመሜ ተሸክመኸኛል፣ ግን ደግሞ ያንተ ዝምታ ለእኔ አንዱ ህመሜ ነው። ሂድ፣ ፊትህን ሳይ እኮ መሳቀቅ ጀምሬያለሁ። ህመምሽን ብቻ ሳይሆን የልጄን መጥፋት እያወቅኩኝ ታግሼ እኮ አብሬሽ የምኖረው ስለማከብርሽና ስለምወድሽ እኮ ነው። እሺ ሂድ፣ እረዳሃለሁ፣ ግን ምንም ቢሆን ህመሙ ከኔ ከእናቱ አይበልጥም። ቢያንስ ግን አትራቅ። አሁን ሰው ይናፍቀኝ ጀምሯል። ታዲያ ይሄን ያህል ብቸኝነት ከተሰማሽ እኮ ወደ ቤተሰቦችሽ መመለስ ትችያለሽ። ቆይ እኔ ከልክዬሻለሁ? እሱን ሳላስበው ቀርቼ ይመስላል። ግን ደግሞ አንተን ስመርጥ ከቤተሰቦቼ ሙሉ ለሙሉ ተቆራርጫለሁ። ልጄን ብዬ እንጂ ከሆነ በትዳሬ ደስተኛ ሆኜ አላውቅም። ሲጀመር አንድ ነገር ልንገርሽ፣ ቤተሰብ ያልመረጠውና ያልባረከውን ትዳር መመስረት ልክ አለመሆኑ የገባኝ ከረፈደ ነው። ቢያውን ዝም ብለሽ ብቻሽን ከምትቀመጪ ነይ ግቢ። Ah!